የአሜሪካ የሴኩሪቲ የሶሻል ሴኩሪቲ አድሚኒስትሬሽን የሱ ከፍተኛ ባለሙያ ነው፣ ከፍተኛ ኃላፊ ነው። እና እዚህኛው ዜና ላይ የተለያየ አቀራረብ ምንድነው አንድ ቀን ይመጣል ማለት ነው የዶጅ ባለስልጣን። ዶጅ ደግሞ ይሄ ኤለን መስክ ይመራው የነበረው ይሄ በጀት ለመቀነስ ተብሎ የተቋቋመ እና በድንጋይ ምንድነው በጉቶ መፍለጫ እንትን ነው ብሎ ምንድነው የአሜሪካን ዩኤስኤድን በመጥረቢያ ነው መፈልጠው ብሎ የፈለጠው ማለት ነው። እና እኛ ደግሞ የሱን ትሪሊየነር የዓለማችን የመጀመሪያ ትሪሊየነር የመሆን ዜና ለማብሰር ጉጉት ነው ያለ ነው። ይሄን ያህል ሰው ከንቱ በአንድ በኩል ይሄ እዚህ በምግብ እጥረት የአፍሪካ ህዝብ እና የሶስተኛው ዓለም ሀገራት እንዳጠቃላይ ልንል እንችላለን። ለሱ የዕለት ደራሽ ምግብ የሚያቀርብ ነበር ዩኤስኤ። እሱንና ሌሎች መሰል የመንግስት ተቋማትን ወጪ ቀንሳለሁ በሚል የተቋቋመ ድርጅት ነበር። እሱን ሲያስተዳድር የነበረ ሰው ነው ኤለን መስክ። በሌላ በኩል የዓለማችን ቢሊዮነር ተብሎ የሚሞካሽ ነው። እነሆ ደግሞ በቅርቡ የትሪሊየነር ጣራ ነክቶልን ስለሱ በማውራት ስለሱ በመጻፍ አንዳንዶቻችንም አሜሪካ ሄደን እንደው በሆነ አጋጣሚ ቢገኝ ከሱ ጎን ፎቶ መሳከ ኤለን መስክ ጋር ብለን እናወጣለን ማለት ነው። እግሩም ላይ የመውደቅ አጋጣሚው ከተገኘም ነው ከሱ ጋር ነው አይ ዶንት ኖ ለምን ሰዎች ባገኙ ቦታ ላይ ፎቶ የሚደስ ነበርኩ አሁን ይልቅ ድሮ በጣም ጥሩ ነገር ነበረ። ሰዎች ጋር ከታዋቂ ሰዎች ጋር ፎቶግራፍ ተነስቻለሁ ማለት ዋጋ ነበረው ማለት አግኝተህ ስለምትነሳ ማለት ነው። ዛሬ የዲጂታል ዘመን ነው። ኤአይ መጥቷል። ኤለን መስክን እዚህ ጋር አቁመ ፎቶግራፍ ተነስተው ልትል የምትችልበት እድል ሰፊ ነው። ማን ያምናል? አሁን የታማኝነት ችግር ሁሉ እየፈጠረ እኔ አሁን ከኤለን መስክ ጎን ሆኜ ፎቶግራፍ ተነስቼ ለራሴም የማገኘው አገኛለሁ ምለው ፋይዳም የለም። ይሄንን ፋይዳ ብዬ ማለት ነው አድርጌም አላውቅም በህይወቴ። እንደዚህ ነው ግንዛቤ እና የመነሳት ጉጉት የለኝም ነው። አዎ ብዙ ትነሳቸው የምችላቸው ነገሮች አሉ፣ ግን ብዙ ለሰው ብዙ ዋጋ አንድ ወቅት ላይ በ7 ሜትር ርቀት ላይ ከሆነ ሰው ጋር ተያይተ ነበር። ጨዋታ ነው ያ በዛ ኮንቴክስት ሄደ ነው እንጂ አሁን እንዲህ ብዬ አላደርግም። ይሄን ማንኛውም ማህደር ማየት ይቻላል። ሰዎችን ቢያደርጉ ብዙ አይገባኝም፣ ራሴንም ጭምር ማለት ነው። ከዛ የተሻለ ነገር ሊሆን ይችላል። ምክንያቱም ይሄ በጣም ያመመኝ ዜና ነው። በግልኔ በጣም ያመመኝ ዜና ነው። ለምንድን ነው? በተወሰነ ደረጃም ቢሆን አውቀዋለሁ። አሁን በተለይ ፕሮግራም ውጭ ሀገር ሆነው የሚከታተል በዚህ በምዕራባውያን ሀገር ሆነው የሚከታተል እስራኤል ጭምር ምን ማለት ነው? አንድ ሰው ጠዋት ይነሳል እንደ ሀገሩ ባህል ማለት ነው። ዛሬ ዊከንድ ነው። ለምሳሌ በማውቀው ሀገር እስራኤል ዓርብ ነው ዊከንዱ። ስለዚህ ዓርብ ከመሸ በኋላ ሻባት ይገባል። ከዛ በኋላ መኪና ምናምን አይንቀሳቀስም። ግዢ የሚሰራው የሚተካው የሚቦካው ነገር ሁሉ ትራቭል ከቦታ ቦታ የምታደርገው ሁሉ ማለቅ አለበት። ከዓርብ ከ12 ሰዓት 1 ሰዓት ባለው ማለቅ አለበት። ስለዚህ እያንዳንዱ ሰው አሁን በእኛ አኗኗር ሞሰብ አለ ገባ። ያ ሞሰባችን ለ3 ቀን እንጀራ ይዛል። እሺ ቤታችንም እግዚአብሔር ይመስገን ገዋ ውስጥ አይደለም ያለው፣ ያለ ማሞቂያ የምንኖር ህዝቦች ነን እኛ። አዲስ አበባ ተቃጠለ ብትል እንኳን የሌላ ሀገር ሄደ ብትል ነፋሻል። ስለዚህ የሰራኸው ነገር ይበላል። ማታ የሰራኸው ነገር ጠዋት ሙቀት ብለዋል አይበላም። አንዳንድ ወንድም ጊዜ ለወጣው ነገር ካለ ነገር ትንሽ ወደ ኋላ ይላል። ልክ ነው። ይበላል። እንጀራ 3 ቀን 4 ቀን በደንብ እንጀራ 3 ቀን ስታው ወጡም ቢያንስ 2 ቀን ይበላል ማለት የተሰራ ቀንና በመነጋታው ሙቀት ተባለ። ዛሬ ደግሞ ፍሪጅ ውስጥ ይገባል። ፎርጌት ፍሪጅ በራሱ በአየር በንጽህና ካስቀመጥከው ያንተ መኖሪያ ቤት ውስጥ በአንድ ቀን ውስጥ ምግብ እንዲበላሽ የሚያደርግ ሙቀት የለም። ይሄንን ጸጋ መቀበል አለብን መጀመሪያ። ለዚህ ነው አንዱ ሀገር የምትወድበትና መጠበቅ ያለብን። ኦኬ እንደዚህ ነው። እዛ ፈረንጅ ሀገር ስትኖር ግን ሁሉ ነገር ኦልሞስት በየዕለቱ የሚገዛ ነው። ሁሌ ገንዘብ ተንቀሳቀስ አይደለም እንዴ?
በዚህ ወይ ክሬዲት ካርድ በለው ወይም ዴቢት ሱፐርማርኬት ትሄዳለህ፣ ታዛለህ፣ ቤትም ሆነ ታዛለህ። በሱ ነው የሚደረገው። እንደገና ጤና ሕክምና ልትመረመር ስትሄድ በክሊኒክ ደረጃ የሚሆን በሆስፒታል ኤቭሪቲንግ ስላንተ መረጃው በዛ ውስጥ ነው የሚካተተው። ስለዚህ ማንኛውም ሰው ሴኩሪቲ ናምበር አለው። ሶሻል ሴኩሪቲ አሁን ጠዋት አርብ ነጋ፣ ልጆች ትምህርት ቤት ደርሰው ይመለሳሉ። እነሱ ከመውጣታቸው በፊት ከዛ ተገዝቶ የሚሰራው ተሰርቶ ይሄ ሞልቶ ወይም ደግሞ የምትጓዝ ከሆነ ሻንጣቸውን ምናምን አድርገው አውቶ ማት ነገር ታስባለህ። ወስደህ ስታስገባው ካርድህ የለም፣ አይሰራም፣ ሞተሃል። ከዛ ደቂቃ ጀምሮ ምንም ማንቀሳቀስ አትችልም። ባህረ መዝገቡ ላይ ዋናው መለያ ቁጥር ሶሻል ሴኩሪቲ ቁጥር ነው። እዛ ላይ አርፏል ብለዋል፣ እንደ ሞተ ሰው ነው የሚቆጥረው። ስለዚህ ሱፐርማርኬት ሄደ እንዲህ ስታደርገው ታግዷል ማለት ምን ይባለው እንዳይንቀሳቀስ ሆኗል። ምክንያቱም ፕሮሰሶች አሉት። የሰው የገንዘብ ነው ብሎ የሚመጣ ወራሽ ካለ ዋቴቨር ኢቭን የዛን ሰዓት መኪናን አስነስተህ ስትሄድ ትራፊክ ቢያስቆምህ ኢንሹራንስ የለም፣ ተዘግቷል። ኤቭሪ ቦታ ላይ ተዘግተሃል፣ ተቀብረሃል። ይሄን ደግሞ አንተ አታውቅም። የዛ ዕለት ነው የምታውቀው። ሁሉንም የምታውቀው ከዛ ነው። ጭንቅላት ላይ ዓለም ይፈርስባል። ምንድን ነው የሚያደርጉት? ሌሎች የሚያደርጉት ነገር በእጃቸው ጥሬ ገንዘብ ካለ ሬር ኬዝ በእጅ ጥሬ ገንዘብ ካለ ከዶዳፍ ያለውንክ ከሆነ ነው የምታደርገው። ሰኞ፣ ዓርብ፣ ቅዳሜ፣ እሑድን የምታሳልፈው አሳልፈህ እሑድ ወይም ሰኞ ትሄዳለህ ማለት ምንድነው ማድረግ ያለብህ? አሁን በአካባቢ ወደሚገኝ የሶሻል ምንድነው አሁን ያለው የሶሻል ሴኩሪቲ አድሚኒስትሬሽን ጽሕፈት ቤት ነው የምትሄደው ማለት ነው። አሁን እዛ ትሄድና እከሌ አበሉ ነኝ እኔ ጌታዬ በሕይወት እያለሁ እንደ ሞተ ሰው ተቆጠሩ። አዎ ወይም ደግሞ ያኔ እኛ አልነበርንም፣ ቴሌቪዥን ስለሌለን ይሁን እድሜ ለቴሌቪዥን ለማየት ስላልደረሰ ለመለየት አልችልም። ግን በአንድ ወቅት የቀድሞ መሪ የአፓ መቷቸው፣ መንግስቱ ኃይለማርያም መቷቸው። ከዛ የዚህ አራተኛ ክፍለ ጦር የሚባለው ሸሽተው ገብተው ዳኑ። በሕክምናውን በባህል መድኃኒት አላውቅም ዳኑ እና መዳናቸውን በቴሌቪዥን ነው ሲወራ ነው፣ አፈ ታሪክ ነው። በቴሌቪዥን ቀርበው መሐሊታችንን ተመተን ነበር ድነናል ብለው እግራቸውን እንደዚህ እያነሱ አሳዩ ይባላል። የእውነት ምን አሁን እቺን እኮ እውነት ነው እንጂ ግን የሆነ 39 ዓመት እኮ ነው እኮ 1969 ማለት ነው የታሪክ እና ለቅርብ ጊዜ ታሪክ ነው። ሰው ቴሌቪዥን አንተ ቤት አይኖር ይሆናል። 1969 እኔ 10 ዓመት ልኝ እኮ ያሉ ሰዎች አሉ። የእውነት ቴሌቪዥን በ10 ዓመቴ ቴሌቪዥን የሚባል ነገር መኖሩን የማውቅበት ምንም እኔ ባለሁበት አካባቢ ነው የምነግርህ። በነገራችን ላይ አሁን ያልከውን ነገር በቴሌቪዥን የማየት እድል ገጥሞኛል። አንተ ማለት በ69 አይደለም ግን የማየው አይደለም። ወደዚህ በኋላ ላይ አሁን ያልከውን ነገር ግን ፕሬዝዳንት መንግስቱ ቆመው ይኸው ተመትቼ ነበር፣ ነገር ግን ደህና ነኝ እያሉ እጅና እግራቸውን እያንቀሳቀሱ ሲያሳዩ ነበር። ሙላይቴ ተመታኝ አሉ። ሙላይቴ የቱ ጋር ነው ያለው? እሱን አንድ ዩኒቨርሲቲ ተማሪ የአማርኛ መምህሩን ጠይቃቸው ነው ይባለው እና በአጋጣሚ ብዙም ያውቁ ናቸው፣ ግን ሙሀየት አያውቁም። ምናልባት እንግዲህ የእሳቸው መቀመጫ ይሆን አላውቅም ብለው ነው የመለሱት። ምነው ሙሀየት ይሄን ለአድማጮች ብንወረውረው ነው የሚሻል ጥያቄ። ግን መቆምና መራመድ ችለዋል ሙሀየታቸውን ተመተው። ኤኒዌይ በዚህ በቁጥርና ያልኩ ሶሻል ሴኩሪቲ አድሚኒስትሬሽን አለ በይፋ የተረሸነ ሰው እዛ በአቅራቢያ የሚገኝ ትሄድና እግዚኦ ትላለህ። ምንድን ነው ሲባል እኔ ከላይ አበሉ በህይወት እያለሁኝ እና አርፏል ተብያለሁ። ይኸው እግርን እያነሳ እጅን እያነሳ አየር እየወሰደ አለው ለማለት ነው ትላለህ ማለት ነው። መንግስት ግን የሚያውቀው በዛ ሶሻል ሴኩሪቲ ነምበር ስለሆነ ሞቷል። ጸሐፊውን በነገራችን ላይ አንተ እዚህ ጋር እያይ ብታይም ነው የምነግርህ። ወረቀቱ ሞቷል ካለ እሱን መቀበል ነው የሚቀለው እነሱ ላይ ነው። አሁን ወረቀቱ ለምሳሌ እኔን 19 ዓመቱ ቢል እንዲህ እያዩኝ ያለ ችግር 19 ዓመቱ ብለው ነው የሚሉ ምንም አይሉኝም።
ገብቷል። ገረመውና አስቴስ 19 ይሄ ነው ወረቀት ላይ ነው የሚሰሩት እነሱ እዛ ላይ ሰው እንግዲህ ከዛ ተማሰማ ምንድነው እንዲህ አይነት ችግር መጥቷል ገለመሬ ትላለች የአንዴ እንትን ይደረጋል እዛ ቼክ ይደረጋል ተንገላተህ መጨረሻ ላይ የተው የለም ማለት ሰው ተብሎ ደብዳቤ ሊጻፍ ይችላል። ከዛ በኋላ እንደ ደብዳቤ ይሄዳል ባንክ ደግሞ እንደገና ሊያስቃው የዛ ይዘነው የምትሄደው በቃ በየደረስክበት አለ ከሞት ተመልሰዋል እየተዋት ይሄዳል ማለት ነው። ኦኬ ስለዚህ ምንድነው የዶናልድ ትራምፕ አስተዳደር ሊያደርግ የፈለገው 2 ሚሊዮን 700,000 ህዝብ በዚህ መንገድ ባህረ መዝገቡ ላይ ሞቷል ፍጅት ነው ማለት ነው። አርፏል እያለ ያስቀምጣል። እግሩ ይሄ ነበር። ይሄንን ያጋለጠው ጀርሚያ የሚናገር ይሄ ነው። ስሙም ተጠፋ ኮቫር የሚባል ይሄ ፕራይቬት ኢኩዊቲ ኢንቨስተር ያው ኢንቨስተርን ባለው ታጣቸው ብዙ ነው ዳየ ገዛ የሚያተርፋለ ከየሰው ላይ ያረጋ ተርጉማችሁ አንዳንዴ በእኛ ሀገር የለኮን ሰውት እና እንደዚህ አይነት ሰው ነው። ባለ ሀብት ነው። መራጩ አናቱ ላይ የተቀመጠው ኤለን መስክ ነው። እሰይ እግዚአብሔር ይመስገን አሁን በቀሩ ትሪሊየነር ይሆንልናል። ገብቶሃል? ለሰው ሞታል ለሰው አለች ኤሊ ነች ማነች ኤሊ ማነች ተኩላለች እንጂ ተኩላለች ለሰው ሞታል ለሰው ተመልከት። አሁን ይሄ ሰውዬ የሚመራው ነው እንግዲህ ከዛ ይሄን እንዳደርጋለን ብሎ ይነግራቸዋል። እቅዱ ይነግራቸዋል። ስለዚህ ምንድነው የሚደረገው? በቃ 2 ሚሊዮን 700 ሰዎችን ሟች እናደርጋቸዋለን። ከዛስ እንደዛ ሲሆንማ ምን አባቱ ይበላል? ረሀብተኛ ብቻ ስለሆንክ አይደለም። ለምን ራሱን ራሱ ማለት ነው ኤለን መስክ ለምን አይሆንም? ይሄ ቁጥር አለ እሱ ከተሰረዘበት በቃ ባንክ ምንም ነገር ማንቀሳቀስ አይችልም። ኤለን መስክ አርፏል እኮ የኢኮኖሚያቸውን ባንክ አካውንት ፍሪዝ ይሆናል በቃ ኤኒቲንግ። ስለዚህ ይሄን ስለሚል ከዛስ በኋላ አሉ ከዛ በኋላማ ራብና ጠኔ ይገለዋል። ሕክምና የለ ምን የለ። በዚህ ጊዜ ብልጥ ሆነ ያዘውን ይዞ ልጆቹን አንድ ብለ ደራርቦ ተሸክሞ ወደ መጣበት ሀገር ወደ ብቻ ወደ ፈለገው አገር እየለቀቀ ይሄዳል። ያሁን ይሄ ኢንላይን በእነሱ ጸረ ስደተኛ ፖሊሲ ማስፈጸሚያ እኮ ነው። የቀረው ከንቱ ደግሞ ቀደም እንዳልኩ ሄዶ ጊዜው አራለን እያለ ያመለክታል። ያኔ ሲያመለክት እዛ ዝርዝሩ ላይ እንትን አለ የአሜሪካ የኢሚግሬሽን እና ካስተምስ ፖሊሶች እነዚህ መንገድ ላይ እየዘረጠጡ ከጸሎት ቤት እያወጡ ከሆስፒታል ግሉኮስ እየነቀሉ የሚይዙት ማለት ነው። እዛ አሉ። አሁን አንተ ትመጣና እሺ ማን ነው እንግዲህ በህይወት መኖርን ለመጻፍ ነው ስለ ከሪ ኦኬ የቴሪያ መኖሪያ ስትሪት ነምበር እንደዚህ ምናምን ስትል ወደዚህ ተፈላጊው ሰው ራሱ መጣ ነግራቸዋል። ገባ ሚስተር ተደውሎ ማታ እዚህ እንድትሄድ ከቤትህ ጠፍቶ ያውጣል ይዘከር። ትልቁ የሚቸገሩበት ነገር ማን ነው የሚለው ለመለየት አይችሉም። መንገድ ላይ እንዲህ እየጠየቁ የሚይዙበት አንዱ ምክንያት ይሄ ነው። እዛ እቺን አሳድሳለሁ ብሎ የመጣ ሰው ሁሉ ሰሩኝና ፈንግሉጣል። ምንድነው በተፈልጉ የሳልቫዶር የሚቀበሉ ሀገሮች አሉ። ለምሳሌ በዚህ የሩዋንዳው መሪ የታወቀ ነው። እንግዲህ እስከተለያዩ ሀገር እስራኤል ጋር ይስማማል። የአሜሪካውማ የዚህ ጋና ካሜሮን እንደገና እነ ሴኔጋል ሁሉ ሰሞኑ ተቀበለዋል። ገንዘብ ይሰጣቸዋል ይቀበሉና ያንን ሰው ይተውታል። ሲተውት አሁን ብዙዎቹ ማነች ሩዋንዳ ታመጣቸዋል በእግራቸው በድንበር አድርገው ኡጋንዳ ይገባሉ። ይቻላቸዋል። ኡጋንዳ ውስጥ ገብተው የሆነ ነገር ሱፐርዳይሬክት የሆነው ይጀምራሉ። ሩዋንዳ ከሄድከው ጀምሮ ማንም አይቀበልም። ነገር ግን ከዛ ስትላክ ስትባረር አንተ እንደሚቀበሉ በቃ ማረፊያ እንዳለ ያንን ትፈጥርላቸዋል። ያን ብር እስኪቀበሉ $3,000 እያደረጉ ይልካሉ። ዓለም ጨካኝ እየሆነ እየወረደ እኔ እንዲህ አይነት የክለሳ ዘመን አይቻልም። በአሜሪካ በነ ዶናልድ ትራምፕ ደረጃ በስደተኛ ለተገነባች ሀገር ውስጥ ይሄ ነገር መደረጉ ደግሞ እንግዳ ነው። that is not the question። ዶናልድ ትራምፕ እኮ ውጤት ናቸው አለም ዝም ብሎ አልተመረጡም። ለዶናልድ ትራምፕ መመረጥ ምክንያት የሆኑ ነገሮች ሪፕሬዘንታቲቭ ናቸው። ማህበረሰብ ውስጥ ያለ
አስቸጋሪ ነገር ነው አሁን እየመጣል። በዚህ ሁኔታ 2,700,000 ሰው አሁን ይሄን የሚሰማ እንግሊዝ ውስጥም ኢትዮጵያን ይኖራል አገር ሰላም ብለው የሚኖሩ እዚህ በተለይ እንደ አፍሪካ ያለ ሀገር ሆነ የጀርባ አጥንት አይደሉም ወይ እዚህ ላለ ህይወት ንገረኝ አይደለም የእውነት በጣም በሱ አይደለም እንዴ ያው ሶስተኛው ዓለም ሀገሮች የሚላከው ሬቤተንስ ስትመለከቱ እኮ እዚህ ያለው ህዝብ እየኖረ ያለው እኮ በአብዛኛው በሚላክ ነገር ምን ማለት ነው እነሱን ከዛ ነቅለ ስታወጣ አብረዝ ያለው ክራይሲስ ትጨምራለህ ይሄ ምንም የሚያከራክር ነገር አይደለም እሱ ብቻ ሳይሆን እዛው አሜሪካን ሀገር ነኝ ሰዎች እኮ በስደትም ባሉበት ጊዜ እኮ ከፍተኛ ስራ ነው የሚሰሩት አዎ ከፍተኛ ኢኮኖሚ አንቀሳቃሾች ናቸው የተዝቅተኛ የሚባለውን ስራ በዋናነት የሚሰሩት እነሱ ናቸው አሁን ከፍተኛ የሰራተኛ ፍላጎት አለ የሚል ነገር አለ አሜሪካ ውስጥ እነኚህ ሰዎች ስራውን እየሸሹ መስራት አንፈልግም እያሉ በመፍራት የተነሳ ማለት ነው ለቤታቸው ስለሚቀመጡ የሥራ እድል ይኸውልህ ሁለት መሰረታዊ ነገሮች ማስቀመጥ ይቻላል ሁለት የሰው ልጅ የሚያንቀሳቅሱ ሞተሮች ናቸው እነዚህ እና እነዚህ ሞተሮች ፍቅርና ጥላቻ ናቸው ገብቷል ሶሳይቲ በጥላቻ ልትነዳው ትችላለህ በፍቅር ሊሄድ ይችላል ገብቷል እነዚህ የሶሻል ሴኩሪቲ አሰራሮች በሙሉ ምዕራቡ ጋር የምትመለከታቸው መሰረታቸው ሰብአዊነት ነው መሰረታቸው ሲቪላይዜሽን ነው መሰረታቸው ዲሞክራሲ ነው መሰረታቸው እድገት ነው መሰረታቸው ማአት የምናም አሳስብ ላይ ተቀምጡ ናቸው በዛች ሴኩሪቲ ነምበር የተነሳ የጡረታ ደሞዝህ የጡረታ አቅም ይወሰናል የሆነ የመሰርተ የመኖር ለመስራት የሚያስችል ሁኔታ የውስጥ ደዌ ሊሆን ይችላል አካላዊ ጉዳት ሊሆን ይችላል ካለ መንግስት ላንተ የሚሰጥ ነገር አለ ለዛ ሙሉ ጤናም ኖሮ በማንኛውም ምክንያት ለለት የምትበላው ነገር አሁን ለኮነ ለሰርቫይቫል ይሰጣል ለሰርቫይቫል ነው ማን ምንድነው የሚለው ኦፍ ኮርስ ግብር ይሰበስብበታል ይሄን ቁጥር ስትኖር ስትሰራ ግብር ይወስዳል ካንተ ወሰደውን ግብር መስራት ላልቻለ ላቅመ ደካማ ላረጋውያን እንዲህ ያደረገ ለእነሱ ደግሞ ይሰጣል እዚህ ላይ የተመሰረተ በጣም ረቂቅ በጣም ጥልቅ እና ፕሮባብሊ አሁን ያለውን ዓለም የፈጠረውን ማለት ነው እዚህ ውስጥ ገብተህ የ2.7 ሚሊዮን ሰዎች ህይወት ላይ ጀስት እንዲህ አድርግና እንደዚህ ብሎ ለመወሰን በምትሄድበት ጊዜ ክሊርሊ ምን ኃይል ጋልቫናይዝ ያደረገው እንደሆነ አሁን አሜሪካን ውስጥ ያለው ጥላቻ ለምን ጥላቻ የምትለው ዶናልድ ትራምፕ ታሪክ እኮ እንደዚህ ነው አሁን የእሳቸው መጨረሻ የስልጣናት የዚህ ስራ ድምር ውጤት የመጨረሻውን አናውቅም አይደል ለምሳሌ በዓለም ታሪክ እኮ ይሄ ነው እንደናማና ሂትለር እኮ ወደ ስልጣን ሲወጣ በከፍተኛ ቦታ ሊደመጥ ሲናገር ያፈዘና ምናምን የሚባል ያኔ ዋይድ ፕሮሰስ ስትሆን አታውቀውም በመኪና ውስጥ ነው አሁን ይሄ ቅድም ያልኩ ይሄ ጥላቸው እንትኑ አለ ገብቷል አንዲት ነገር ነው የሚሰጠው ለጀርመኖች አሪያን ምርጥ ዘሮች እኛ አሁን ይሄ እንግዲህ ትልቁ መሳሪያ ነው እነዚህ ሰብሁማንስ ናቸው እንደዚህ ምናምን ብሎ ያን ነገር ሰጥቷቸዋል እንዳው ወስደው 30 ሻር በሳስ ያቃጥሉ እንትኑ ሲከቱ ዘይዶን ፊል ለምንድነው በትንሽ ተይዟል መጨረሻ ላይ ነው ያይደስ የቴለ ነበር ነው የምትለው በነገራችን ላይ በእንዲህ አይነት ዘመን በኖር የሚያሳፍረው ምን መሰለህ ከዛ መትረፍ እኮ አይደለም የትነበርኩ ነው ነበርክ ግን አታውቀውም ነው ትልቁ ፋይት የምታደርገው ነገር የጥላቻው መሰረት እንግዲህ ዶናልድ ትራምፕ ሲገልጽ በናሽናል ቴሌቪዥን መሪያቸው ናቸው የሚናገሩት ከየሀገሩ የአእምሮ በሽተኞች ሆስፒታል የመጡ ነው የሚል ስደተኞች ያመለጡ ነፍሰ ገዳዮች ከእስር ቤት ሆን ብለው ዲሞክራቶች ሀገር ለማፍረስ ብለው ከዚያ ያስመጧቸው ጀስት ምርጫ ለማሸነፍ እሱ ነው እዛ ላይ እኮ የጠሩት ቁጥር እኮ ራሱ እንግዳ እኮ ነው አስደንጋጭ ነው 12 ሚሊዮን በላይ ስደተኞች እንደዚህ ወሮበሎችና ገዳዮች መተውብናል እኮ ነው የሚሉት ነፍሰ ገዳዮች ኤሬፒስቶች ያንን እንዴት ከላይ አንተን ከተናገርክ ከታች ያለው ይሰራልሃል በቃ አታተን ሶሳይቲ ናት
እኮ የአሜሪካ ህዝብ ግን አሁን ዝም አለ። በፊት አሁን አሜሪካ ሲባል አሜሪካ እግር ከረገጠ በኋላ ዲሞክራሲው ስልጣኔው አለ። እንደገና ለመላው ዓለም አለቃ የምትሆንበት ደግሞ የሰብአዊ መብት ነገር አለ። ይሄን እንዴት አሜሪካኖችስ ሊቀበሏቸው ቻሉ? እንደዚህ ቀደም እንዳልከው ልክ ነው። እንደዚህ አይነት ነገር ወጣችሁ እነዚህ የምናወራቸው አሜሪካኖች ናቸው እኮ አሜሪካን ጥያቄ ነው የምናነሳለን። ይሄ ይደረግ የሚለውም ትእዛዙን የሚቀበሉም አንዳንዱ ለምሳሌ ታዝዤ ነው በቃ የኔ ስራ መስራት ነው ይላል። የኔ ስራ መስራት ነው የተባልኩትን ይላል። ቁጭ ብለው ማንስ የኔ የፈረደበት ምንድነው የሚጠጡት ቡና ካፌ አምጪልኝ ብሎ ካፌውን እያደረገ ምን እያደረገ ዲሲዝ እያለ መጻፍ ነው። ሰዎች እየገደለ ነው። ፕራክቲካል ታዝዤ ነው ስራ ነው ይላል። ነገር ግን አንድ ሰው ስናት እስራኤል ማህበረሰብ የሚፍለከለከው ማህበረሰብ ጠዋት ተነስቶ የሚወጣ የሚገባው ሁሉም በሚመለከተው ዘርፍ ያለ አገልግሎት ሰጪ ሁሉ ህግና ስርዓትን አክብሮ የሙያ ታማኝነትን አክብሮ በኃላፊነት ስሜት ስራውን ይወጣል ብሎ ስላመነ ነው ሰው የሚወጣው። እዚህ ተቀመጥኩት እኔ እዚህ አካል ነኝ፣ የዚህ ህግና የሞራል አካል ነኝ። ይሄ ክራይም ነው፣ ይሄ ወንጀል ነው አለና ወደ 6,000 ገጾች ያሉትን ጠርዞ ነው የወጣው። 2.7 ሚሊዮን ህዝብ ኦልሞስት የመረሸን ያክል አቅዷል ነበር። ይሄን ተነግሮናል። አይ ዶንት ኖ አሁን ለምሳሌ ባለፈው ዓመት 6,000 ሰዎች በዚህ መንገድ ጠፍተዋል። አታውቃቸውም። አንተ የምትኖረው ሳን ፍራንሲስኮ ነው፣ ቺካጎ እንደ 125 ሰዎች በዚህ መንገድ በቁማት ተርሽኗል እንደማለት ነው። በየት እንደወጡ እንኳን የምታውቀው ነገር የለም። እንግዲህ ታውቀዋለህ። ደግሞ ሎስ አንጀለስ ውስጥ እንዲህ እያደረጉ አድርገዋል። በዚህ ዕቅድ መሰረት 2,700,000 ጉሩ በዚህ መንገድ ለማጥፋት የነበረው ነገር ይሄ ልጅ ይሄ ቀርቧል። እንመለስበታለን ያለ ነው ሂደት። የዚህ ሰበር ዜና ደግሞ ፋይዳው 2 የአሜሪካ ሴናተሮች ጉዳዩን ለህዝብ ይፋ ማድረግ ጀምረዋል። ከዚህ ጋር በተያያዘ ራሱ መጀመሪያ ይሄ ዶጅ የተባለውና ኤለን መስክ ሲመራው የነበረ አሁን ኤለን መስክ ከዛ ተነስቷል። ሲመራው በነበረው ተቋም ውስጥ ኃላፊ ከነበሩት አንዱ ይሄ የኢኩዊቲ ምንድነው ኢንቨስት ዋቴቨር የተባለ ባለስልጣን ወደዚህ የሶሻል ሴኩሪቲ አድሚኒስትሬሽን ዋና መስሪያ ቤት መጥቶ ኃላፊዎችን ሰብስበው በ2.7 ሚሊዮን ሰዎችን ለማባረር ጥበብ ነው እንግዲህ ጥበብ ነው። እና ምንድነው እነዚህ ሰዎች ከባህር በመዝገቡ ዞሮ ባጭሩ ሞተዋል በማለት ማስቀመጥ እንደ ሙታን መቁጠር ማለት ነው። ፋይላቸውን እዚህ ካረክ በኋላ በጠቅላላ የፋይናንስ ህይወታቸው በሙሉ ከዚህ ጋር ተያይዞ ይሞታል ወይ በራሳቸው ሀገር ጥሎ ይወጣሉ። አለበለዚያ ደግሞ ጉዳያቸውን ለማመልከት ሲመጡ እንትናቸው ስለሚመለከት ያለ ድካም እያፈሰን እንልካለን በሚል የቀረበ ነው። ወይል አሜሪካን ብዙ ብር ታድናለች የሚልም ሊኖር ይችላል እዚህ ላይ እና ኤለን መስክማ ዋናው የተሾሙበት እኮ ቦታ እኮ ወጪ የመቀነስ ስትራቴጂ እንዲነድፉ ነው። አንዱ ሰዎችን በዚህ መልኩ በማድረግ ወጪ መቀነስ ማለት ነው ለአሜሪካ። ወጪ መቀነስ የሱን ብር እኔ በኮሚኒዝም የሚያምን ሰው ነው። ያም ሰው ገብቷል። $600 ይበቃዋል በወርሱ ገብቷል። እንደ ቢሊየነርነትን ጽድቅ ሀብት አድርጌ በዚህ በኩል ደግሞ እንደዚህ አይነት ሰዎች አይኑሩ ለማለት አልችልም። ሁሉም ተቻችሎ ነው የሚኖረው አሜሪካ ውስጥ ገባ ያለው ደሃውም ምኑም ባለው በሚችለው መጠን ተደስቶ እንዲኖር ነው፣ ሰርቶ እንዲኖር ነው አይደለም። ቢሊየነሩን ቢሊየነር ነው፣ የሱ ህይወት ነው አትመለከትም። ነገር ግን ከላይ እንደዚህ አይነት በነገራችን ላይ ማን ነው እሱ ኤለን መስክ አስተዳደጉ በጣም የሚዘገንን አባቱ በጣም ኢሞራል የሆነ በጣም ጠጪ በጣም አባላ የእሱ አባት ታሪክ በጣም የሚዘገንን ነው። እሱ ራሱ በብዙ ሳይኮቲክ ነው። ልጁ ራሱ ብዙ መከራ የተቀበለ ብዙ ገንዘብ አያድንም። ይሄን ነው መረዳት ያለብን። ገብቷል። ውስጣይም እሱ ማርስ ላይ ልሞት ያለ ሰው እኮ ነው። ገብቷል። ስለዚህ በምድር ላይ ያለው ነገር አይመለከቱ። የወለዳቸው ልጆች ጥሩ የሚናገሩለት ሰው አይደለም። ኤለን መስክን ከላይ አድርገህ እንዲህ አይነት ስራ ስትለው አንድ ሰኮንድ አያስብም።
የሰው ህይወት የሚለውን ነገር ምክንያቱም ያንን ህይወት እሱ አልኖረም። እንደዚህ አይነት አንላቭድ ያልተፈቀረለት ሰው ነው እሱ። ገብቶሃል? ሌላ ምንም ማብራሪያ ሊሰጠው አይችልም። አሁን ለምንድን ነው የምትዳደደው? አሁን የምትጠይቀኝ ነው። ሀብታሞቹ ያው በድሃዎች ላይፍ ላይ በመወሰን ነው መቼም ሀብታም ጌሾ ሰጠው ሀብታም ይሆናል አንድ ሰው ፊኒሽ ሀብታም። ካፒታሊዝም ግን ያው አሜሪካ ካፒታሊዝም ብዙ ነገር አለው፣ ከጀርባው ብዙ ነገር አለው። ይሄ ድሃውን በማስወገድ ብዙ ነገር የሚሰራ ነገር የአካል ሽያጭ ሁሉ የተጀመረው እንደሱ አይደል? እሱ የንግድ አካል ነው። እሱ ወንጀል ነው፣ ፒውር ወንጀል ነው። በወንጀል የወጣ ነገር ግን ይሄንን አሁን ስንት ቴክኖሎጂ ሰርቶ ምንድን ነው የምትለው ምናምን ሰው ሀብታም ይሆናል። ሰው ሀብታምነት ከሚያደንቁ ሰዎች ነው። ገብቶሃል? ሰው ሰርቶ ሀብት ሲይዝ የሀብት የያዘ ሰው ስራ ይፈጥራል አይደለም? አካል በተቋን ለቃልቅ የሆነ እኮ ስራ ሲኖር ነው እኮ ሌላውም ይፈለጋል። ስለዚህ ሀብታምነት ጸጋ ነው፣ ይሄን አከብራለሁ። ነገር ግን ያንን ቀይሰ የሀብታሞች ቁንጮ የሆነ ሁሉ የ2 ሚሊዮን ነጥብ 7 ሚሊዮን ህዝብ ምንም በቀይ ይጥፎ የሚል ከሆነ ደግሞ $600 አልፈቀም ለሱ ፕሮባብሊ እሱ በድምሩ እኮ ስትመለከተው 2.7 እኮ በቤተሰቡ 4 ልጅ አለው ብለህ ብታስብ እንዳጠቃላይ እኮ ከ10 ሚሊዮን ከ12 ሚሊዮን በላይ የሚሆን ሰው ህይወት ላይ ነው እየፈረደ ያለው። ሰዓታችን ሄዶብናል።